ስክሪን ላይ እንደምታዩት ፖዚቲቭ የሆኑ ነምበሮችን በአረንጓዴ ኔጌቲቭ ያላችሁትን ደግሞ በቀይ እያደረገ የሚጠቀም ሰው ካያችሁ እንዴት አድርጋችሁ መስራት እንደምትችሉ በዚህ ቪዲዮ የማሳያችሁ ይሆናል። ስለ ማይክሮሶፍት ኤክሴል፣ ስለ ማይክሮሶፍት ወርድ፣ ስለ ኮምፒውተር ስኪል ጋር ተያይዘው ያለው ነገር ማወቅ የምትፈልጉ ከሆነ በዚህ ቻናል ብዙ ቪዲዮዎችን ስለቀቁ አካውንት ውስጥ ገብታችሁ መማር ትችላላችሁ። ሰፊና ረጃጅም ቪዲዮዎችን የምትፈልጉ ከሆነ ደግሞ ዩቲዩብ ቻናል ላይ ብዙ ቪዲዮዎችን ስላሰራው ዩቲዩብ ቻናል ላይ ባው ላይ ስላስቀመጥኩላችሁ እዛ ውስጥ እየሄዳችሁ መማር ትችላላችሁ። እንበልና አሁን ዳታችን በኔጌቲቭ እና በፖዚቲቭ በዚህ መልኩ ተሰጥቶናል። አሁን የምንፈልገው ሌዛን ዜሮ ማለትም ኔጌቲቭ የሆኑትን ቀይ ከዛ በላይ የሆኑትን ደግሞ አረንጓዴ እንዲያደርግልን ነው ፈለግነው። ስለዚህ በዚህ መልኩ ዳታውን ሴሌክት እናደርግና ወደ ኪቦርዳችን በመሄድ ኮንትሮል ፕላስ ዋን እንጫናለን። ካስተም የምትለውን እንምረጥና ከዛ እንደዚህ ካደረግን በኋላ ምን እናደርጋለን? ከለር ብለን እንጻፍ። ከለር እንዲያደርግን አይደለ? ከዛም በኋላ ከለር ብለን ከጻፍን በኋላ 10 እንላለን አረንጓዴ። ከዛ እንዲህ እንላለን 0 እንበልና ሰሚኮሎን። ከዛም በኋላ አሁንም ከለር ከዛ 3 ለአረንጓዴ እንዲህ እናደርግ። ከዛም በኋላ 0 ብለን ሰሚኮሎን እናረጋለን ማለት ነው። ከዛም በኋላ ኦኬ ብለን ስንሄድ ይሄው በቀላሉ መንገድ ኔጌቲቭን ቀይ እያረገ ከዜሮ በላይ የሆኑትን ደግሞ አረንጓዴ እያረገ በዚህ መልኩ ያስቀምጥላችኋል ማለት። ስለዚህ ዳታችሁን በቀላሉ መንገድ አንደር ፐርፎርም ያደረገው ማን እንደሆነ በቀላሉ መለየት ትችላላችሁ ማለት ነው። ይህ ቪዲዮ አስተማሪ ሆኖ ካገኛችሁት ላይክ እና ሼር እንዲሁም ደግሞ ቪዲዮ ቫይራል እንዲወጣና የተለያየ ሰዎች ጋር እንዲደርስ ለኔ ሞራል እንዲሆን ኮፒ ሊንክ እና ሪፖስት ብታደርጉልኝ እጠይቃችኋለሁ። በሌላ ቪዲዮ እስክንገናኝ ድረስ ደህና ቆዩልኝ።